ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ሳይሆኑ ገለል ብለው ሲያገለግሉ ለአላህ ስብሓነሁ ወተዓላ ዒባዳ ያደርጉ ነበር እንጂ አንዳንዶቹማ እኮ በጣም ሰው የሚሸወድባቸው ብዙ አካላት አሉ። ጀምዓ ለምን አትሰግደው? ሶላት ለምን አትሰግደው? ተው እነሱን፣ እሳቸውን ተዋቸው። እሳቸው እኮ አላህ ጋር ተገናኝተው ጨርሰዋል። ተጋርዶላቸው ለብቻ ነው። አዎ ደፋሩ ባለገው ደግሞ እኛ አርሽ ሰግደናል የሚል ሰው የተባለ ለዚህ ያለ ጨዋታ አለ። ግን ነብይነት ለአላህ ፍራቻ ድርብ 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 መቃም መላበስ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እግራቸው እስከሚያብጥ ድረስ ወይንም እስከሚሰነጠቅ ድረስ ሌሊት ይቆሙና ያለቅሱ ነበር። ምን ነው ያለፈ ሁሉ ተምሮልዎት የለ እንደ የሚመጣ እንዳው ካለም ራሱ ተምሮልሃል ተብሎ የለ እንደ يغفر لك الله ما تقدم من ذنبك ሲሏቸው ዓኢሻ ታዲያ ይህንን ማዕረግ ለሰጠኝ፣ ይህንን ደረጃ ለሰጠኝ፣ ይህን ስጦታ ላበረከተልኝ ጌታ አመስጋኝ ባሪያ መሆን የለብኝም?